እናቴ ትሙት በጥፊ ነው የምልሽ። በጣም ተጫዋች ነሽ መብራንን በጣም ተጫዋች ነሽ ሲበዛ። እንደዚህ አይነት ቀልድ ደግሞ ማለት ነው ለመጀመሪያ ጊዜ ቀለድሽ አይደል? ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ማለት ነው እንደምታዩኝ እንግዲህ ፋብትን ብዬ ብቻዬን ባባን ጥዬ ነው የወጣሁት። አጋጣሚ ማለት ነው እህቴ መታለኝ ማለት ነው። ባባን ለእህቴ ሰጥቼ ነው የመጣሁት እና እህቴ እንደምትመጣ ያውቃን፣ ግን መቼ እንደምትመጣ ደግሞ አያውቅም። መቼ እንደምትመጣ ስለማያውቅ ባባን ጥዬው መጥቻለሁ። ምን እንደሚል አላውቅም። ደውዬለታለሁ ግን እና የሆነ ቦታ ቀጥሬዋለሁ እዚህ መጥ ማለት ነው። የት ነሽ ምናምን ሲለኝ እንደዚህ ቦታ ናት ብዬዋለሁ። ያውቀዋል ቦታው። ደውዬለታለሁ ይመጣና ምን እንደሚል ዛሬ አብረን እናየዋለን። የምር ዛሬ ምን ያክል ለልጁ ማለት ነው ለልጁ ምን ያክል እስኪ ክብር እንዳለው ይናፍቀዋል ወይስ እንዴት ነው? ጥሩ በቃ ብቻ ዛሬ ብዙ ነገር ስለ ልጁ ማለት ነው ብዙ ነገር ማወቅ እችላለሁኝ። ወይኔ እግዚአብሔር ምን እንደሚል በጣም ነው የጓጓሁት። እየመጣ ነው እና እየመጣ ነው። የት እንደሚደርስ አላውቅም። የት እንደደረሰም ግን ደውዬለት ቅርብ ቦታ ነኝ ያለሁት ብሏል። እኔ ራሱ እግዚአብሔር ማን ልቤ ድንግጥ ያለ ለመጀመሪያ ጊዜ ነው ባባን ጥዬ ስወጣ የትም ቦታ ብሄድ ማለት ነው። ልጄን ያው እንደምታውቁት አብሬ ነው አዝዬም ሆነ አቀፌ አብረን ነው የምንወጣው። ዛሬ ደግሞ ልትቼው ነው የመጣው። ግን እንደዛም ሆኖ በጣም በቃ የሌለ ማለት ነው ልቤ ድንግጥ ያለ ነው። እዚህ ጋር ስፖርት ቢሰሩ አሉ። በቃ እቺን ቦታ ማለት ደጋገምኳት እወዳታለሁ። ያው ቦታን ቀየር ያደረኩኝ ማለት ነው እና የባለፈው ሌላ ቦታ ነው፣ ዛሬ ደግሞ ሌላ ቦታ ነው። ምክንያቱም ራቅ ያለች ቦታ ነው። በርቀት ሲያየኝ እንትን እንዳይል ማለት ነው። ልጁ የታርገሽ እንዳይለኝ ደበቅ ብዬ ነው የምጠብቀው። እስኪ እየመጣ ነው መሰለኝ። ይኸው በርቀት እየመጣ ነው። እሱ ግን አያቀኝም፣ አይለየኝም። ልጇን አዝላ እስከዛሬው ማን ነው ልጄን አዝዬ የምመጣ ነው የሚመስለው። አዝዬ ቁጭ ብዬ ምናምን እዛቸው ወንበሪቱ ነው የሚጠብቀው። እኔ ደግሞ እዚህ አካባቢ ወንበር የለም። ያው እንደምታውቁት ቪዲዮ እየሰራ ያለው ቆሜ ነው እና በርቀት እየመጣ ነው፣ እየታየኝ ነው። እስኪ ቆይ እንጠብቀዋለን አብረን ማለት ነው። መጣ እንደምታይ ምን ሰራሽ እዚህ ጋር? በቃ የሆነ አንዳንድ ጊዜማ እንዴ ምን አስበህ ነው? ወጣ ማለት አልችልም እንዴ? ወጣ ማለት አልችልም ምን ማለት ነው? እዚህ ጋር ለምሳሌ ጩጮውን ባባን ስትሽ ምን ሰራሽ እዚህ ጋር? አሁን ሲጀመር ማለት ነው አጣድፈሽ እየጠራሽኝ ባባን ጥለሽ በዚህ ሰዓት ምን ትሰሪያለሽ እዚህ ጋር? ባባን በቃ ዝም ብዬ አስተኝቼው ነው የመጣሁት። አስተኝቼው ነው የመጣው? አዎ እንደዛ ይደረጋል? አስተኝቼው ነው የመጣው ማለት በዚህ ሰዓት ህፃን አመት ያልሞላው ልጅ ቤት ውስጥ እንዴት ጥለሽ ትመጫለሽ? ሁሉ እንደዚህ እኮ አይደረግም። ለምን እንደዛ አደረግሽ? ምን ችግር አለው ይባላል? እንደዚህ አይነት ጥያቄ አለ እንዴ? ፍቅር የምሬን ነው ይቀልዴን ነው በይኝ። የሆነ ቦታ ማን አለ እዚህ ጋር? ኧረ ማንም የለም እዚህ የለም። አይ እዚህ አብሮ ይዞት የመጣ ከጎን ማይታይ ቦታ ደብቀሽ መሆን አለበት። ማርያም እዚህ አልመጣም። እንደዚህ አይነት ቀልድ አይቀለድም። አንቺ ምን ሆነሽ ነው እንደዚህ የምታደርጊው? አይደብርሽም? እንደ አንቺ ህፃን እኮ ነው አንድ አመት ያልሞላው ህፃን። ምን ችግር አለው? አንዳንዴ ማን ብቻዬን ሁሌ እሱን አዝዬ ሁሌ እሱን አቅፌ መውጣት አለብኝ እንዴ? እና በእንደዚህ አይነት ሁኔታ ውስጥ እኔን አጣድፈሽ የጠራሽኝ ህፃን ቤት ስተሽ ምን ልትነግሪኝ ነው? ምንም ነገር ባይኖረው አንቺ ቤት ውስጥ የምትውይበት ምክንያት እኮ በቃ አለ አይደለ? አሁን ማለት ነው ኦልሞስት ከወለድኩ በኋላ እንግዲህ 6 ወር እየሆነኝ ነው። ሁሌ እሱን አቀፌ ነው የምታገኘው። ሁሉ ጊዜ አቀፌ አዝዬ ነው እሱ ከሱ ጋር በቃ እስኪ ዛሬ አብረን ፈታ እንበል ብዬ ነው። ዛሬ መውጣት አማረሽ እና አብረን እንደዚሁ መውጣት አማረሽ እና በቃ ተኝቷል፣ እንቅልፍ ይዞታል። ምን ችግር አለ? ወደዚህ እንደተቆረጠ እናቱ እየቀለድሽ እንዳይሆን ብቻ ለምን እንቀልደው? እና አንድ አመት ያልሞላው ህፃን እንዴት ነው ጥለሽ በዚህ አይነት ሁኔታ እዚህ ውጭ ላይ በዚህ ሰዓት ላይ ማገኝሽ? አሁን እኮ ታውቂያለሽ መሽቷል አይደለ? እንዴትስ እንደዚህ ታደርጊያለሽ? ቢመሽ ነገ ምን ችግር አለ? ተኝቷል እሱ። ቢመሽ ቢነጋ ምን ማለት ነው? አንቺ ቀልድ ነው እንዴ? ለአንቺ ልጅ ማለት ቀልድ ነው እንዴ? ነው እያስመሰልሽ ነበር እስካሁን ማለት ልጅ እኮ ነው። ለምን ጥለሽ መጣሽ? ለማን ነው ጥለሽ መጣሽ? ቤት ውስጥ ማንም ሰው እኔ ወይስ አንተ ነህ መቆርቆር ያለብህ? ለዚህ አሃ መቆርቆር ያለብህ ልጅ እስካሁን ድረስ ለምን አልቆረቆረም እንዴ? እና ይሁን ምን ችግር አለ? መተኛት የለበትም? ዋና ሁሌ እሱን አዝይና ከፈው ነው። አሁን የት ነው? አሁን ባስቸኳይ ሂጂ ወደ ቤት ሂጂ። እኔ ለምን ጠራሽ? ሲጀመር ልጋር ነው የሆነ ነገር ጋብዘኝ ጭራሽ ጋብዘኝ እና ወንቁጣ ማለት አይ እናቱ እያቃጠልሽኝ ነው። አስበሽዋል?
ገና አሁን እህቴ ትመጣለች ብዬ የለ ትመጣለች። እሷ ራሱ ደግሞ ይዞ ትሄዳለች። የመጣች ትሄዳለች እንዴ እኔ ሁሌ ልጅ አዝዬ አቅፌ በዛ ላይ በቃ ልጁ ረባሽ ነው። እያዘልኩ ነው ምግብ የምሰራው። የኔ ቆንጆ በጣም ጥሩ ጥሩ ነገሮች እየተጫወትሽ ነው። አንቺ አይደብርሽም እንዴ? በቃ እኔ አሁን እዚህ ምን ትሰሪያለሽ? ሂጂ ለልጁ ቶሎ በይ እንዴ። አንድ አመት ያልሞላው ሕፃን እዚህ ጋር ጥለሽ ምን ትሰሪያለሽ? ሲጀመር አንቺ እንዴ ዘና ማለት እኮ እንደዚህ ብቻ አይደለም። ልጅ ነው ሸጥናኛ ልጅ አልመጣሽ ማሽ እኔ ሰራይታለች ካለቀሰ ደውይልኝ ብያታለሁ። እኔ ስጠሪኝ ለምን ልጁን ለምን ይዘሽው አልመጣሽ? ብቻሽን ለምን ልትመጪ ቻልሽ? ትይዞ ነበር አንተ ምን ችግር አለው? ልጅ አይደለም እንዴ? እኔ በቃ አንተ ጋር መዝናናት ፈልጋለሁ። መዝናናት ፈልጋለሁ። መዝናናት ነው የምትፈልጊው? መዝናናት ብቻ ኧረ አንቺ በጣም ልጅን በእንደዚህ አይነት ሁኔታ አይደለም ከለሽ የት ነው ሙስሊሽ? አንቺ ስራ አድርጊ በቃ ነገር ጋር በጥፍ ድርግም አድርግሻለሁ እዚህ ጋር እጅ እንዳታሰሽው እግዚአብሔር። ምክንያቱም ማለት ነው ልጅን በእንደዚህ አይነት ሁኔታ የ6 ወር 1 አመት ያለሞላው ልጅ ጥለሽ እዚህ ጋር ምን ትሰሪያለሽ? አሁን ባስቸኳይ ሂጂ ውዷ፣ እየነገርኩሽ እንዳንጣላ አልኩሽ ማለት እንዳንጣላ ሂጂ ልጅ ጋር ጭራሽ እኔ ከስራ ቦታ ተጠርቼ የመጣሁበት ዋና ዓላማ እኔ ጠራሽኝ ለምን እንደጠራሽኝ እንኳን ስቲል አላወቅኩም። እኔ አንተ ጋር መዝናናት ፈልጋለሁ። የሆነ ነገር ጋብዘኝ እንዴ አንቺ ያምሻል እንዴ? ባዶ ሜዳ ላይ ቆመሽ የሆነ ነገር ጋብዘኝ አትበይ። ልጁን ጥለሽ ነው ያለሽው። ያምሻል እንዴ? እንዴ እኮ ነው እንድትጋብዘኝ እንደዛ ነው ቀልዳቁ። አሁን ድራማ ነው በይ። ልጁ እዚህ ጋር አለ የሆነ ሰው ሲጆን ያለ ምናምን በይ። እኔ ራሱ ግራ ተጋባሁ። ማርያም የለም እመቤቴን እዚህ አካባቢ የለም ጭራሽ። ከቤት አልወጣም። ማርያም ምን ጥዬሽ ነው የምሄደው? የት ቤት እንዴ? ልጁ ጋር ነው ብቻ ነው ቤት ነው ጎረቤቶቼ ካለቀሰ እዩት። ደግሞ ካለቀሰ ደግሞ ደውሉልኝ ብያቸዋለሁ። ማን ነው ጎረቤትሽ እንዴ? ሄሎ ወይ ቤት ነህ እንዴ? እስኪ ቤት አንኳኳና ቤት ማን እንዳለ አይተህ ንገረኝ። ብቻ አይተህ ንገረኝ ብቻ ዝም ብለህ ማለት ነው። እሺ አንቺ ጉድሽ ፈላው እናትዬ፣ ጉድሽ ፈላ። በጣም አፈላሽው። በጣም አንተ መብራት ይሄ በቃ ደስ ለኛ ተብሎ መብራት ነው። አንቺ እኔ እንደዚህ አይነት ነገር ማለት ነው እንደዚህ አይነት ነገር እንደዚህ ስታደርጊ ለመጀመሪያ ጊዜሽ ነው። ግን የዛሬው ነገር ድራማ ነው በይ። እውነቴን ነው የምነግርሽ። ጉድሽ ሳይፈላ ማለት ነው። ስልክ ደውያለሁ፣ ሰምተሻል? አጣርቶ ይነግረኛል። ጩጮ ብቻውን ከሆነ ዛሬ አንቺና እኔ ጉድሽ ይፈላ። ትፈታኝ እንዴ? ነገርኩ እኮ ናት ልመደው። ገና ከዚህ በኋላ እኔ ብቻዬን ነው በቃ ስራ መጀመር አለብኝ። እንዴ ልጅ ሁሉ ጊዜ አታስብ። ምን አስበህ ነው? አሁን የፈጠነ እውነተኛውን ነገር ተናገሪ። ቶሎ በይ። ይደውልና ይነግርሃል ሰው። እየደወለልኝ አይደለም፣ ንገሪኝ ቶሎ በይ። እህቴ መጣለች። ጀምር ስላለ እህቴ መጣለች። ለምን አልነገርሽኝም ታዲያ? እንደምትመጣ ታውቃለህ፣ ግን መቼ እንደምትመጣ ይሄንን ስላሰብኩበት እንትን አላልኩም፣ አልነገርኩም። አሎ ወይ ማን አለ? አዲስ እንግዳ ልጅ ነው? እሺ አመሰግናለሁ፣ ደውላለሁ መልሽ። ሰራሁለት። እህቴ መጣለች። ሰራሁለት። እህቴን እንጂ ሰጥቼ እህትሽ ስትመጣ ለኔ አትነግሪኝም እንዴ ታዲያ? እንዴ በቃ እንደምትመጣ መቼ እንደምትመጣ አልነገርኩም እንጂ እንደምትመጣ ነግሬሃለሁ። እንደምትመጣ ነግሬሃለሁ። ግን መቼ እንደሆነ ደግሞ መናገር አልፈለኩም። መቼ እንደምትመጣ መናገር አልፈለኩም። ኧረ አንቺ በጣም ነው የምተሳፍሪው የምር። ቤተሰብን የሚያክል ነገር መጥቶ ሳትነግሪ ለኔ እንደዚህ አይደረግም ውዴ። ለማንኛውም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ለማንኛውም ያው ናቲ ማለት ትንሽ አንጨራጨርኩት። ሁሌ የሚያየን ሁለታችንንም ተዛዘን ተቃቅፈን ነው። ዛሬ ደግሞ ያው ብቻዬን እንደምታዩኝ እንዴት ነው እስኪ ከስንት ጊዜ በኋላ ማለት ነው እንደዚህ ብቻዬን ወጥቼ አላውቅም። እንግዲህ ያው ሽጉጥህ ነው እንደሚባለው። ጭራሽ ካሜራም እንደተቀመጠ አላየሁም ነበር።
እንደዚህ ብቻ ምን ስለ ምን መሰለህ እንደዚህ አይነት ደግሞ ስንታሳቂ እግዚአብሔር ጩጬ ጥለሽ ቤት ውስጥ እንደዚህ መምጣት በጣም ነውር ነው። ህፃን ልጅ ነው። አንቺን ማጣት የለበትም አመት እስኪሞላው ድረስ ያምሻል። የፈለገ እህትሽ ብትመጣ ማለት ነው እንደዚህ አይነት ነገሮች አይደረግም። የመጨረሻ ነው። እናቴ እንደዚህ አይነት ነገር ብታደርጊ ሲሪየስ እኔ ገና አንድ ልጅ ነው ያደረኩት። ሁለት ልጅ አለ። ጭራሽም ደግሞ ካሜራ ቁጭ አድርገሽ ነው እንደዚህ እያወራሽኝ ያለሽ እና ውዶች ላይክ፣ ኮሜንት፣ ሰብስክራይብ እስኪ አድርጉ። አይዞይ እዚህ ጋር ካሜራ መደረጉን እራሱ አላየሁም ነበር ቤተሰብና መደረጉ ከተነገረኝ ስላለች ማለት ነው ከተነገረኝ በኋላ ግን ማለት ነው አውቄ ነው መርጬ እዚህ ጋር የመጣሁት። ምክንያቱም ያንኛው ሳር እናንተ ነው ያለው ብዙም ካሜራ ለመደበቅ አይመችም። እዚህ ጋር ግን የሆኑ ዛፎች አሉ ደበቅ ለማድረግ እና ዱቲ እስቲ ላይክ ሰብስክራይብ ምናምን እያደረጋችሁ አበረታቱ። ከባባ ጋር ብሬ ስወጣ ነው የሚያምርብኝ። አዝዬ ወይስ ምን ጊዜ ነው ካሜራ መደረጉን አላወኩም ነበር ጋይስ። ግን ይቅርታ አድርጉልኝ እንጂ እንደዚህ አድርጌ እንደዚህ ሆና ተለይታ ስለማላቅ በጣም ተቆጥቼ ይሆናል። ግን ሞር ደግሞ እሷ ሲስተሯ እንደመጣች ምንም አልነገረችኝም ለኔ። ግን ይሄ ፕራንክ ነው አይሉት፣ ማስደንገጥ ነው አይሉት፣ ማወዛገብ ነው አይሉት፣ ለኔ ራሱ ግራ ነው የሚያጋባው። ይቅርታ ሰላም አላልኳችሁም። ሰላም ብያለሁ ለሁሉም ሰው። እንግዲህ ቪዲዮ ከተቀረጸ ላይቀር እኔ ራሱ በጣም ተመልሼ ሳይው በጣም እንደሚጸጽተኝ እንግዲህ ተስፋ አደርጋለሁ። እና ጋይስ በጥፊና ምልሽ ብሎኛል። ስሙት። እኔ ተሳስቼ ራሱ ልማታ ሁሉ እችላለሁ። ካሜራ ውስጥ ገብቼ አስባችሁታል? እንደዛ አይነት ስህተት ውስጥ መግባት እንደዛ አይነት ነገር ልታሰስተኝ ሁሉ ሞክራ ነበርና ግን ሁለተኛ ጊዜ እንደዛ አይነት ነገሮች እንዳትሞክሪ። ስፖርት መስራት የሚፈልግም ካለ እዚህ አካባቢ ነው። እዚህ ምስራ አብራን